ሰላም ጋይስ እንዴት አላችሁ? እንኳን ወደ ዱና ዩቲዩብ ቻናል በሰላም መጣችሁ። ዛሬ ደግሞ የምናየው ከባለፈው ክፍል የቀጠለ የቢግነር ሲሪሳችንን ፓርት 2 ስለ ካንድልስቲክ ነው ማለት ነው የሚሆነው ወይም ደግሞ ስለ ቴክኒካል አናሊሲስ። ከዚህ በፊት ስናወራ ማርኬቱን በሶስት አይነት መንገድ አናሊሲስ መስራት እንችላለን ብለናል። የመጀመሪያው ፋንዳሜንታል ነው፣ ሁለተኛው ቴክኒካል፣ ሶስተኛው ሴንቲሜንታል። ከነዚህ ውስጥ ቤስት ዌይ ሆኖ ማርኬቱን አይዴንቲፋይ ለማድረግ ወይም ደግሞ የማርኬቱን ሙቭመንት ፕሪዲክት ለማድረግ የተሻለ ዌይ ቴክኒካሉ ነው። ወይም ደግሞ ሞር አሁን ላይ ብዙ ሰው የሚጠቀመው እንደ ኢትዮጵያ አጠቃላይ ግሎባል ማርኬት ላይ ብዙ ሰው የሚጠቀመው ቴክኒካል አናሊሲስ ነው። ምክንያቱም ኢፌክቲቭ ነው። ዳታዎችን ለማግኘት ያን ያህል ከባድ ነገር አይደለም። ሁሉም ሰው ዳታዎችን ሼር ማድረግ ይችላል። ስለዚህ ቴክኒካል አናሊሲስ ላይ ሞር ፎከስ አድርገን የምናየው ማለት ነው። እኔም ቴክኒካል ትሬደር ነኝ። አብዛኛው ሰውም ቴክኒካል ትሬደር ስለሆነ ስለሱ ነው የምናወራው። ኢዝሊ ማርኬቱን አንደርስታንድ እንድናደርግ እና ውጤታማ ትርፋማ እንድንሆን ስለሚያደርገን ማለት ነው። ስለዚህ ስለ ቴክኒካል አናሊሲስ ስናይ ቴክኒካል አናሊሲስ ላይ ሞስትሊ የሚባለው ነገር ከ90% በላይ የሚሆነው ነገር የሚያልቀው በካንድልስቲኮች ነው። ካንድልስቲኮችን በማንበብ እነዚህን ነገሮች ካንድልስቲክ ብለን እንጠራቸዋለን። ያው ያን ያህል ነሰሰሪ ነገር አይደለም፣ ግን ከአመጣጣቸው ስንነሳ ጃፓኖች ናቸው ክሬት ያደረጉት ይህን ካንድልስቲክ። በቴክኒካል አናሊሲስ በጣም በደንብ የሚታወቁት እነሱ ናቸው። በብዛት በ1990ዎቹ ምናምን ከዛ በኋላ ቴክኒካል አናሊሲስ እየተለመደ የመጣው እንጂ ከዛ በፊት አብዛኛው ትሬደር ፋንዳሜንታል ትሬደር ነበረ። የተለያዩ የሚወጡ ኒውሶች፣ ዳታዎች፣ ሪፖርቶችን እያዩ ነበረ ትሬድ የሚያደርጉት። ከዛ በኋላ ያው ለምን ዴይ ትሬደር የሚባለውን ነገር ፈጥረን በካንድልስቲክ ትሬድ አናረግም ብለው ጃፓኖች ይህን ነገር ጀመሩት። ከዛ በኋላ በጣም ኢፌክቲቭ ሆነ። ውጤታማ ሲሆን ብዙ ሰው ሞር እየታወቀ መጣ ማለት ነው። ስለዚህ አሁን አለማችን ላይ በጣም ብዙ ቴክኒካል ትሬደሮች አሉ። ስለዚህ ያው ዛሬ የምናየው ስለ ካንድልስቲክ ነው ማለት ነው። ካንድልስቲክ ጋር ስለ ካንድልስቲክ ፎርሜሽን በምናይበት ሰዓት ካንድልስቲክ ውስጥ የተለያዩ እንትኖች አሉ። ለምሳሌ ያክል ራሱን የቻለ ካንድሎች የሚከፈቱበት ራሱን የቻለ ፎርም አለው። ኦፕን የሚያደርግበት ክሎዝ የሚደረግበት ቦታ አለው። ሃይ ሎዎቹ ክሬት የሚደረጉበት ራሳቸውን የቻለ ቦታ አላቸው ማለት ነው። ወይም ደግሞ እነዚህን አራት ነገሮች አንድ ካንድልስቲክ ማሟላት መቻል አለበት። እሱ ምንድነው? HCOL ብለን እንጠራዋለን ማለት ነው። ይሄ ማለት ነው ሃይ ክሎዝ ኦፕን ሎ ለባይ ሲሆን፣ ለሴልም ሲሆን ደግሞ በተቃራኒ ሎ ኦፕን ክሎዝ ሃይ። እነዚህ ነገሮች ማርኬት ሊሰጠን ይገባል ማለት ነው። ካንድልስቲክ ይገባል ሳይሆን ይሰጠናል። እያንዳንዱ ካንድልስቲኮች እነዚህ ነገሮች ክሬት እያደረገልን ነው የሚሄደው እና እኛ ደግሞ እነዚህ ነገሮች አንደርስታንድ እያደረግን ነው ማርኬቱን ፕሬዲክት ለማድረግ የምንሞክረው ማለት ነው። ስለዚህ ምናልባት ፓወር ኦፍ ስሪ ምናምን ሲባል ሰምታችሁ ከሆነ ከዚህ በፊት ማታቁም ከሆነ ፓወር ኦፍ ስሪ ማለት ለምሳሌ ይሄ የዴይሊ ካንድል ነው። ዴይሊ ካንድል ጋር በምንመጣበት ሰዓት ይሄ አሁን እዚህ ጋር የምታዩት ምንድነው? ሻዶ እንለዋለን። ይሄን ሌብል ማለት ነው። ይሄ ኤሪያ እነዚህ ዊኮች ያሉበት ሻዶ ብለን እንጠራዋለን። ይሄ በአረንጓዴ ሼድ የተደረገው ቦታ ደግሞ ሪል ቦዲ ብለን እንጠራዋለን ማለት ነው። ይሄ ሪል ቦዲ ምንድነው የሚያሳየን? ማርኬቱ ላይ ትክክለኛውን የማርኬቱ ሙቭመንት ያሳየናል። እነዚህ ሻዶዎቹ ግን ሪጀክሽን ናቸው፣ ማኒፑሌሽንን ነው የሚያሳዩን ማለት ነው። ስለዚህ እዚህ ጋር ለምሳሌ ማርኬቱ ምን አደረገ? አሁን ይሄ ዴይሊ ላይ ነው ብለን ብናስብ ወደ ኋላው ወርደን ስናየው ማርኬቱ ምን አደረገልን? እዚህ ጋር ማርኬቱ እዚህ ጋር ተከፈተ እንደምታዩት። አሁን ይሄ ዋን አወር ላይ ነው ብለን ብናስብ ወረደ መጀመሪያ። ከዛ በኋላስ ምን አደረገ? ከዛ በኋላ ወጣ ወደ ላይ። ከዛ በኋላስ እዚህ ድረስ ወጥቶ ድጋሚ ወርዶ እዚህ ጋር ተዘጋ ማለት ነው። ስለዚህ ይሄን ኢንፎርሜሽን ይሰጠናል አንድ ካንድል። ስለዚህ አንድ ካንድል ለምሳሌ እዚህ ጋር ከተከፈተ ይሄ ቡሊሽ ካንድል፣ ስለ ቡሊሽ እና ቤሪሽ ካንድል ከዚህ በፊት አውርተናል። ስለዚህ እዚህ ጋር ቡሊሽ ካንድል ተከፈተ ማለት ከዚህ በታች ማርኬት ሲወርድ ይሄንን ምን ብለን እንጠራዋለን? ማኒፑሌሽን። ስለዚህ እኛ የምንገባው ትሬድ መቼ ነው? ይሄኛው ማኒፑሌሽን ክሬት ከተደረገ በኋላ ሊወጣ ሲል ከዚህ በላይ ነው ባይ የምንለው ማለት ነው። ስለዚህ ሁሌም ማኒፑሌሽን ክሬት መደረግ አለበት። ማኒፑሌሽን ለምንድን ነው የሚጠቀሙት ካላችን ትልልቅ ኢንስቲትዩሽኖች ከዚህ በፊት ስናወራ እንደነገርኳችሁ ማርኬቱ ላይ ትሬድ የሚያደርጉት ሄጅ ፈንዶች፣ ትልልቅ ኢንስቲትዩሽኖች በሴንትራል ባንክ ደረጃ፣ በገቨርንመንት ደረጃ፣ በትልልቅ አካላት ደረጃ ትሬድ ይደረጋል። እነሱ ደግሞ እኛን ሪቴል ትሬደሮች ሊሆን ይችላል አጠቃላይ ማርኬቱ ላይ ያለውን እንትን ማኒፑሌት የሚያደርጉበት ወይም ደግሞ ሀንት የሚያደርጉበት ሊኩዲቲ የሚወስዱበት ስቶፕ ሎዛቸው የሚነካበት ቦታ አለ። ስለዚህ
እነዛን ቦታዎች አይደንቲፋይ የምናደርገው የግድ ማርኬቱ ወርዶ መጀመሪያ ማኒፑሌሽን ክሬት ካደረገልን በኋላ እኛ ከዚህ በላይ ነው ማለት ነው ባይ ለማለት የምንሞክረው ማርኬቱን። ምክንያቱም ማርኬቱ እዚህ ጋር እንደተከፈተ እዚህ ጋር ኦፕን እንዳለ ባይ ለማለት ብንሞክር እንደምታዩት መጀመሪያ ከመውጣቱ በፊት ወርዷል። እዚህ ጋር እቺ የወረደችዋ ሌብል እኛን ስቶፕ ሎዛችንን ተነካብናለች ማለት ነው። ስለዚህ ሁሌም ማርኬት ላይ ባይ ወይም ሴል ለማለት ስንሞክር እነዚህ ማኒፑሌሽኖች ክሬት መደረጋቸውን እርግጠኛ መሆን መቻል አለብን ማለት ነው። ለሴልም ተመሳሳይ ነገር ነው፣ ገልብጣችሁ ለተቃራኒ ማየት ነው። ለምሳሌ ማርኬት እዚህ ጋር አሁን እዚህ ጋር እንደምታዩት ማርኬት ኦፕን የተደረገው የት ጋር ነው? እዚህ ጋር ነው። ምክንያቱም ይሄ ቡሊሽ ካንድል ነው። ቡሊሽ ምን ብለናል? ከላይ ወደ ታች ከታች ወደ ላይ ነው የሚሄደው ቡሊሽ። ቤሪሽ ደግሞ ከታች ማለት ከላይ ወደ ታች ነው። ያ ማለት ነው ቤሪሽ ማለት ድብ እንደሆነ ቤር ከሚለው እንደመጣ ቡሊሽ ማለት ቡል ከነዚህ አይነት ነገሮች ነው የመጣ። ያ ማለት ነው ኦፕን የሚደረገው ከላይ ነው ወደ ታች ይወርዳል። ይሄኛው ቤሪሹ ካንድል፣ ይሄኛው ቡሊሹ ካንድል ደግሞ ኦፕን የሚደረገው ከታች ነው ወደ ላይ ይወጣል ማለት ነው። ስለዚህ ወደ ላይ የሚወጣና ወደ ታች የሚወርድ ካንድልም በዚህ መንገድ ነው የምንለያቸው ማለት ነው። አይ ነው ምናልባት የምታውቁት ሰዎች ይሄ ነገር ዊርድ ሊሆን ይችላል፣ ግን ያው ለጀማሪዎች ስለሆነ ይሄ ቪዲዮ እየሰራን ያለ ነው የማታውቁ ልጆች እንድታውቁት ነው። ስለዚህ የትኛውም ካንድል እነዚህን አራት ፎርሜሽኖች ማካተት አለበት ወይም ደግሞ ያካትታል። ሃይ፣ ኦፕን፣ ክሎዝ፣ ሎ እነዚህ ነገሮች አሉት ማለት ነው። እነዚህን ኮንሲደር አድርገን ነው እያንዳንዱ ቦታ ላይ ትሬድ ለማድረግ የምንሞክረው። እዚህ ጋር ቀድም እንደነገርኳችሁ ከላይ በኩል እዚህ ጋር ሪጀክት የተደረገ ኤሪያዎች አሉ። እነዚህ ሪጀክሽኖች አሉ በዚህ በኩል ከታችም እነዚህ ሪጀክሽኖች አሉ። ስለዚህ እነዚህ ቦታዎች ሪጀክት ማርኬቱ ሪጀክት የሚደረግባቸው ቦታዎች ናቸው። እነዚህ ዊክ ብለን የምንጠራቸው ማለት ነው። ይሄ ካንድሉ ቦዲው ደግሞ ይህቺኛዋ ቦዲዋ ሪል ሙቭመንቱ የማርኬቱ ትክክለኛ ሙቭመንት ቦዲው ነው። እነዚህ ዊኮቹ ማኒፑሌሽን ክሬት የሚደረግባቸው ኤሪያዎች ናቸው ማለት ነው። እስኪ እነዚህ ነገሮች ሞር እናንተም አንደርስታንድ እንድታደርጓቸው ወደ ቻርት ገብተን ለማየት እንሞክር። እስኪ እዚህ ጋር ለማየት ስንሞክር ለምሳሌ 4 አወር እንሂድና ማርኬት ላይ ምን እየተካሄደ እንደሆነ እስኪ የተወሰነ ነው እንዲኖራችሁ ለማድረግ ልሞክር። እዚህ ጋር አሁን ማርኬት እንደምታዩት እያንዳንዱ ካንድል እነዚህ ቅድም ያልናቸውን ነገሮች ክሬት ያደርጋል። ያ ማለት ምን ማለት ነው? ማርኬት እዚህ ጋር እንደምታዩት ከመውጣቱ በፊት እዚህ ጋር ተከፈተ። እንደተከፈተ ግን ቀጥ ብሎ ወደ ላይ አልወጣም። ምንድነው ያደረገው? ከመውጣቱ በፊት ወደ ላይ እንደዚህ ከመውጣቱ በፊት ወደ ታች ወረደ። እንደምታዩት እዚህ ጋር የተወሰነ ወረደና ከዛ በኋላ ወደ ላይ ወጣ። ከዛ በኋላ ኔክስት የሚፈጠሩት ካንድሎች ምንድነው ያደረጉት? እንደምታዩት መጀመሪያ ከመውጣታቸው በፊት የተወሰነ ይወርዳሉ፣ ከዛ በኋላ ይወጣሉ። ስለዚህ እኛ እንደወረዱ ካወቅን በኋላ ይሄ ማኒፑሌሽን ክሬት እንደተደረገ ካወቅን በኋላ ነው ትሬድ ማድረግ መቻል ያለብን ማለት ነው። ቢካዝ እነዚህ ኤሪያዎች ቅድም ብያችኋለሁ፣ እነዚህ ዊኮቹ እዚህ ጋር ያልታው ይሄ ሁሉ የምታዩት ዊክ ማርኬቱ ላይ ምንድነው የሚያሳየን? ማርኬቱ ወደ ላይ ፑሽ እየተደረገ እንደሆነ ነው የሚያሳየን። እያንዳንዱ እዚህ ጋር የምናየው ማርኬት ወደ ላይ ፑሽ እየተደረገ እሱን ነው የሚያሳየን ዊክ ሲኖር ማለት ነው። ቦዲው ነው ሪል ሙቭመንት ማለት ቦዲውን ስናይ ነው ማለት ነው። ቦዲው ለምሳሌ እዚህ ጋር እንደምታዩት እዚህ ጋር መጣ፣ ክሎዝ አደረገ፣ ቀጣይ ቀን ሲከፈት ወረደ። እዚህ ጋር ሲወርድ እንዴት ነው የወረደው? እንደምታዩት ወደ ታች ወረደ። ከዛ በኋላስ ኔክስት ሲከፈት እዚች ጋር ተከፈተ። ከዛ በኋላ ቡሊሽ ስለሆነ የሚቀጥለው ቀን የተከፈተው ከታች ተከፈተና ከላይ ተዘጋ እዚህ ጋር። ከዛ በኋላስ ቀጣዩ ካንድል አሁንም ከታች ተከፈተ፣ ከላይ ተዘጋ። ቀጣዩ ካንድል ግን ከላይ ነው የተከፈተው፣ የተዘጋው ግን የት ወርዶ ነው? እዚህ ታች ወርዶ ከታች ነው የተዘጋው ማለት ነው። ከዛ በኋላስ እዚህ ጋር ስንመጣም አሁንም ቡሊሽ ካንድል ስለሆነ ከታች ተከፈተ፣ ከላይ ተዘጋ። እዚህ ጋር እንደምታዩ ከታች ተከፈተ፣ ከላይ ተዘጋ፣ ከታች ተከፈተ፣ ከላይ ተዘጋ እያለ ይሄዳል ማለት ነው ቡሊሽ ካንድል ሲሆን። ቤሪሽ ካንድል ሲሆን ደግሞ የዚህ ተቃራኒ ነው የሚሆነው ማለት ነው። እዚህ ጋር እንደምታዩት እዚህ ጋር ተከፈተ፣ የተወርዶ ተዘጋ፣ እዚህ ጋር ተከፈተ፣ እዚህ ጋር ተዘጋ፣ እዚህ ጋር እንደምታዩት እዚህ ጋር ተከፈተ፣ እዚህ ጋር ወርዶ ተዘጋ ማለት ነው። ስለዚህ አሁን በዚህ መሃል ግን የሚፈጠሩ ሪጀክሽኖች አሉ ቅድም እንዳወራነው። ለምሳሌ አሁን እዚህ ጋር ስላለው ነገር ባሳያችሁ ይችኛው እንደምታዩት ዊክ አላት። ይቺ ቀጭ ነው የወረደችው። ይሄ ማለት ምን ማለት ነው? ማርኬት ላይ ማርኬቱ የተወሰነ እዚህ ድረስ ወጥቶ ነበር። እዚህ ድረስ ሲወጣ ባያሉ ሰዎች ነበሩ እዚህ ጋር ማለት ነው። እነሱን ሰዎች ማኒፑሌት አድርጓቸው ማርኬቱ ወደ ታች እንደምታዩት እዚህ ድረስ ወረደ ማለት ነው። ስለዚህ እኛ ትሬድ ማድረግ ያለብን ምንድነው? ይቺ ዊኳ ከተፈጠረች በኋላ ማርኬቱ ወደኛ ዳይሬክሽን ደግሞ ሲገባ
ወደ ታች ነው መግባት ያለብን እዚች ጋር ማለት ነው። እዚች ጋር ነው ባይ ማለት ሴል ማለት ካለብን ሴል ማለት ያለብን ማለት ነው። ለባይም በተመሳሳይ ሁኔታ ወደፊት የምናያቸው ነገሮች አሉ። ስለ ሳፖርት ኤንድ ሬዚስታንስ፣ ኦርደር ብሎክ፣ ቮሉም ኤሪያዎች ምናምን በደንብ ስናይ ሞር ነገሮችን አንደርስታንድ እያደረጋችኋቸው ትመጣላችሁ። ለአሁኑ ግን ለእናንተ ክሊር ለማድረግ ያክል ይቺ ነገር አይደንቲፋይ አድርጓት። ሌላ ምንም የተለየ ነገር የለም። ካንድልስቲክ ጋር እነዚህ ነገሮች የሚከፈትበትን የሚዘጋበትን ቦታ እያንዳንዱ ካንድልስቲክ አንደርስታንድ ካረጋችሁት ሌላ የሚከብዳችሁ ነገር አይኖርም ማለት ነው። ስለ ካንድልስቲክ የተወሰነ ዛሬ ለእናንተ ክሊር እንዲሆን ያክል እንትን ያለው ወደፊት የምናያቸው ራሳቸውን የቻሉ እንትኖች አሉ። ሃመር የሚባል ካንድልስቲክ አይነት አለ። ብዙ አይነት የካንድልስቲክ አይነቶች አሉ። ነገር ግን ያንን ነገር እኛ እንደ ፓተርን መያዝ መቻል የለብንም። ላይክ እንደ ፓተርን ሳይሆን መያዝ ያለብን እንደ ኮንሰፕት ነው። ለምሳሌ እዚህ ጋር አሁን ይሄ ኢንገልፍ የሚባል ካንድል አለ። ኢንገልፍ ማለት ምን ማለት ነው ካላችሁ፣ ለምሳሌ እዚህ ጋር እንደምታዩት ማርኬት ይችኛው አረንጓዴዋ ካንድል እዚህ ጋር ተከፈተች። ከታች የሚከፈት ካንድል ምንድነው ብያችኋለሁ? ቡሊሽ ነው። ስለዚህ ይሄ ቡሊሽ ካንድል ነው። ቀጣዩ ቤሪሽ ካንድል እዚህ ጋር ተከፈተና ግን ሲዘጋ የት ጋር ተዘጋ? ከዚህኛው ካንድል በቦዲ በልጦ ይችኛው እንደምታዩት በልጧት እዚህ ጋር መጥቶ እዚህ ጋር ተዘጋ። ይሄ ማለት ነው ማርኬቱ ወደ ታች ዶሚኔት እያደረጉት እንደሆነ ሴለሮች ማርኬቱ ላይ እንዳሉ ያሳየናል ማለት ነው። ስለዚህ ይሄን ካንድል ምን ብለን እንጠራዋለን? ቤሪሽ ኢንገልፍ ብለን እንጠራዋለን። ስለዚህ እኛ ጋር አሁን ኢንተር ማድረግ እንችላለን። ግን ያው ሌሎች ነገሮችንም ሳፖርት፣ ሬዚስታንስ፣ ትሬንድ ላይን፣ ኦርደር ብሎክ ምናምን የመሳሰሉ የማርኬቱን ስትራክቸር የሚነግሩ ነገሮችን አብረን አድርገን ማርኬቱ ላይ እንደ ኢንትሪ መጠቀም እንችላለን ማለት ነው። እነዚህ ሌቭሎች እዚህ ጋር ደግሞ አሁን ምን ያሳየናል? ማርኬቱ ቅድም ያልኳችሁ ምንድነው እዚህ ጋር ተከፈተ ግን እዚህ ደርሶ ነበር። ስለዚህ ማርኬቱ ወደ ታች ፑሽ እያደረገ ነው፣ ሪጀክት እያደረገ ነው። ይሄ መስመሩ ምን ያሳየናል? ዊኩ ሪጀክሽን። ስለዚህ ማርኬቱ ወደ ታች ሪጀክት እየተደረገ እንደሆነ እዚህ ጋር ሴለሮች እንዳሉና ማርኬቱን ወደ ታች ፑሽ እያደረጉት እንደሆነ ያሳየናል ማለት ነው። እዚህ ጋር ስንመጣ የቅድሙ ይሄ ቤሪሽ ኢንገልፍ ነበር። ይሄ ደግሞ ቡሊሽ ኢንገልፍ ነው። ቡሊሽ ኢንገልፍ ደግሞ እንደምታዩት እዚህ ጋር እቺ አረንጓዴዋ ካንድል ትንሽ ነበረች ወደ ላይ የምትወጣዋ። እዚህ ጋር ደግሞ ቀይዋ ካንድል ወደ ታች የምትወርዷ ትንሽ ናት። አረንጓዴው በልጧታል፣ እዚህ ጋር ደግሞ ቀዩ በልጧል። ስለዚህ ተቃራኒ ናቸው ማለት ነው። እዚህ ጋር ደግሞ ቡሊሽ ኢንገልፍ አለ። ማርኬቱ እቺኛዋን ካንድል ቀይዋን ካንድል አረንጓዴው ካንድል በቦዲ ብሬክስ ያደርጋት ምን እንላለን? ባየሮቹ ሴለሮችን ዶሚኔት አደረጓቸው ማርኬቱ ላይ እያስወጧቸው እንደሆነና እኛ ባይ ማለት እንደምንችል እዚህ ጋር ማየት እንችላለን ማለት ነው። ስለዚህ እነዚህን አጠቃላይ እዚህ ጋር ያሉትን ቤሪሽ፣ ቡሊሽ ኢንገልፍ፣ ዶጂ፣ ኢቭኒንግ ስታር፣ ሃመር፣ ኢንቨርት ሃመር፣ ሞርኒንግ ስታር፣ ሾቲንግ ስታር እነዚህ አጠቃላይ ያሉትን ነገሮች ላይክ እንደ ፓተርን አትያዟቸው፣ እንደ ኮንሰፕት ያዟቸው። ይሄን ቅርጽ ሁሉ ያጠብቁ። ትሬዲንግ እንደዛ ይሳካላችሁ መቼም ቢሆን ትርፋማ አትሆኑ። እንደ ቅርጽ ሳይሆን እንደ ኮንሰፕት ያዙት። ምክንያቱም ይሄን የሚመስል ነገር ድጋሚ አይፈጠርም። ግን የሆነ ተቀራራቢ ተመሳሳይ የሆነ ነገር ነው የምንጠብቀው እንጂ ይህንኑ ቁርጽ ካልሰጠን ምናምን ብለን በእንደዚህ አይነት መንገድ ለማግኘት አንሞክርም ማለት ነው። ስለዚህ እዚህ ጋር ያለውን ነገር ወይ ስክሪንሻት አንስታችሁ አይናችሁ እንዲለምደውና ይህን ኮንሰፕት እነዚህ ነገሮች ሲፈጠሩ ማርኬት ላይ ባይ ማለት እንዴት ሴል ማለት እንዳለባችሁ እንድታውቁ ያደርጋችኋል ብዬ አስባለሁ። ስለዚህ ይህን ነገር ሞር ዲቴል ብታጠኑት ሞር የተሻለ ነገር ታገኙበታላችሁ ብዬ አስባለሁ። ያ ጋይስ የዛሬ ቪዲዮአችን ይህን ይመስላል። እዚህ ድረስ ቪዲዮውን ካያችሁት ኮሜንት ላይ ሁላችሁም ደብሊው እያላችሁ ጻፉ። ላይክ፣ ሰብስክራይብ፣ ሼር አድርጉ። ሞር ይሄ ቪዲዮ ለቢግነሮች አዲስ ለሚጀምሩ ትሬዲንግን ለሚጀምሩ ሰዎች እንዲደርስ ሼር አድርጉት፣ ሰብስክራይብ አድርጉት። ሞር ኢንጌጅመንት ይኖረው ቪዲዮ ወደፊትም አድቫንስ ጋም ስንገባ በሞራል ያለውን ነገር ለብዙ ሰው እየጠቀመ እኛም እየሰራን እንድንሄድ ላይክ አድርጉ፣ ሰብስክራይብ አድርጋችሁ ቪዲዮውን እዩ። ይመቻችሁ ጋይስ። ሞር እንደዚህ አይነት ኮንተንቶችን ከዚህ በኋላ እናንተ አሁን እየጀመርን ነው። የዛሬው አድቫንስ አይደለም፣ የቢግነር ሌቭል ላይ ነው። ወደ አድቫንሱ ደግሞ ቀስ እያልን እንገባለን። ጋይስ ይመቻችሁ። መልካም ቀን ይሁንላችሁ ነው ሁላችሁ።